ይህ ቪዲዮ ሁላችንም ነፍሳችንን ገሰጽ ያደርጋል ብዬ አስባለሁ። ይህን ቪዲዮ ሁሉም ጋር እንዲደርስ ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህን ቪዲዮ እስከ መጨረሻው ስሙት። ሁሱ የሰው ልጅ ሲሞት አስደንጋጭ የሚያሳየው ሁኔታ ብሎ የተናገራቸው ነፍሳችንን ሊገስጽልን የሚችሉ ዳዕዋዎች አሉ እና እስከ መጨረሻው ስሙት። አዲስ ዳዕዋ ነው። ተመችቶኝ ለእናንተ ያመጣሁት ነው። ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮ አንድ ሰው መለኩል መውት በሚመጣበት ጊዜ የሚያሳየው አክት ይኖራል። ከፊት ለፊቱ ሰዎችም ትኩረት አይሰጣቸውም፣ ግን የሚታየው ነገር አለ። ያን አስመልክቶ የሚያሳየው ትኩረት አለ። ወይ ፈገግታ ሊሆን ይችላል፣ ወይ ንግግር መናገር መደንገጥ ሊሆን ይችላል። ያ ነገር ምናምን ይስተዋል። መለኩል መውት ገና እንደመጣ ለሰውየው ቶሎ ብሎ ሩህን አውጥቶ አይሄድም። እንዳይስላም ነቢያችን ሰለላሁ ዐለይሂ ወሰለም አስተምረዋል። ነገር ግን ከሰውየው ጋር የሚያወራ ወሬ አለ። በቁርአንም ላይ ተገልጿል፣ ሐዲስም ላይ ተገልጿል። ይመጣና መለኩል መውት ከራስጌ ስር ከጭንቅላት ስር ይቀመጣል። ሁለት መላእክቶች ደግሞ የእርሱ የመለኩል መውት አጋዦች ራቅ ብለው ይቀመጣሉ። ለአይኑ እይታ ያያቸዋል። እነርሱ አጠገቡ ቤተሰቦቹ ያለቅሳሉ፣ ምን ይላሉ፣ ይጮሃሉ፣ መድኃኒት ያቀርባሉ፣ ምን ይላሉ። ግን እርሱ የዛኔ መላእክቶችን ነው የሚያየው። ከእነሱ ውጭ ለሌላ ለማንም ትኩረት አይኖረውም። በዛን ጊዜ መለኩል መውት ይመጣና አማኝ ከሆነ ሰውየው ኢነ ረበከ የቅርኡከ ሰላም ይለዋል። ጌታህ አላህ ሰላምታውን አቅርቦልሃል፣ አሰላሙ አለይክ ብለሃል። የእኔ የአላህ እዝነት በረከት እዝነት በአንተ ላይ ይስፈን ብለሃል ብሎ ሰላምታውን እንዳቀረበልህ ይነግርሃል መለኩል መውት። ይህን አላህ በቁርአን ላይ እንደተናገረ አለዚነ ተተወፋሁሙል መላኢከቱ ጠይቢን የቁሉነ ሰላሙን አለይኩም ይላል። እነዚያ መልካሙ የነበሩ ሰዎችም ነፍሳቸውን መላእኮች ሊያወጧቸው በሚመጡ ጊዜ በእናንተ ላይ የአላህ ሰላም ይስፈን ይሏቸዋል ብሎ አላህ ቁርአን ላይ እንደተናገረው ገና መጥቶ ያቀርብልሃል። ከዚያ በኋላ ያጽናናዋል። እነዚያ መላእክቶች ሱረቱል ፉሲለት ላይ እንደተገለጸው ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون። ይሄ ይሆናል መላእኮቹ ይመጡና ካጠገቡ ምን ይሉታል? አላህ በቁርአን ላይ ሲናገር እነዚያ አማኞች ጌታችን አላህ ነው ብለው በዚያው ላይ የጸኑ ሰዎች ሞት በሚመጣባቸው ጊዜ መላእክቶች ወደ እነርሱ ይወረዳሉ፣ እንዲህም ይሏቸዋል፣ አትፍሩ፣ አትዘኑ፣ ያችን ስትበሰሯት የነበረችዋን ጀነትንም አብሽሩ በእርሷ ተብለው ብስራትን ይሰጣቸዋል። ይሄ ሁሉ ንግግር ሲያደርግ መልአኩ ይሄ ሰውዬ በቃ ከነሱ ጋር ነው ትኩረቱ፣ ቤተሰቦቹ ጋር አይደለም። ገብታችኋል? ከዚያ በኋላ ያ መለኩል መውት ነፍስን ያዛታል። አየቱሃ ሩህ አጠይባ እኽሩጅ ኢላ ሪዳ ሚነላሂ ወረሕመቲህ። ሩህ መውጣት የሚጀምረው ከእግር ከጥፍራችሁ ነው። ከእግራችሁ ወጣ መጨረሻ ላይ በአይናችሁ ይመለከታታል ነፍስ ስትወጣ። ለዚያ ነው ኢነ ሩሐ ኢዛ ቁቢደ ተቢዐሁ አልበሰር አለ ነብዩ ሰለላሁ ዐለይሂ ወሰለም። አይናቸው ሰዎች ሲሞቱ የሚፈጡበት ሚስጥሩ ምንድን ነው? ነፍሳቸው ስትወጣ የመጨረሻ አይን ስለምትመለከት ነው። የመጨረሻ ነፍሳቸው ስትሄድ አይን እያየቻት ይሄዳል። በዚያው አይን ፈጦ ይቀራል የሰው ልጅ ሲሞት ጊዜ። ከዚያ በኋላ አይኑን ይከድኑለታል። አይታችሁ ከሆነ ሰዎች ነው ሰው ሲሞት አላያችሁ እና ለዚያ ከዚያ በኋላ ያችን ነፍስ ካወጣት በኋላ እርሱ እነዚያ ሁለት መላእክቶች ይቀበሏታል። በከፈን ከሰማይ ይዘው ይመጣሉ። ነፍስን ሩሕን መውሰጃ ከፈኑን ከይፍያውን ላ ያዕለሙሁ ኢለላህ ዐዘ ወጀል ሊአነሁ ለም ዩዝከር ለና ፊል ኪታብ ወላ ፊሱና። ያንን ይዘው ይሄዳሉ ወደ ሰማይ ያችን ነፍስ። ከዚያ በኋላ የሰማይ በር እንድትከፈት ይታዘዝላታል። አማኝ ነፍስ ስለሆነች ማለት ነው። አላህ ስብሓነሁ ወተዓላ ምን ይላል? ኢነ ለዚነ ቃሉ ረቡና አላህ ሱመ እስተቅአሙ ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አብዋቡ ሰማእ። ያመኑ ሰዎች ሰማይ በር ይከፈትላቸዋል፣ የካዱ ሰዎች ደግሞ አይከፈትላቸውም። ስለዚህ የሰማይ በር ተከፍቶላት ትሄዳለች። ማንኛውም የሙስሊም ነፍስ እስከ ስንተኛው ሰማይ ድረስ ትሄዳለች? እስከ ሰባተኛው ሰማይ ድረስ ትሄዳለች። ነቢያችን ሰለላሁ ዐለይሂ ወሰለም ሐታ ተንተሂ ኢለ ሰማእ አለቲ ፊሃ አላህ አሉ። አላህ ወዳለበት ሰማይ እስክትደርስም ድረስ ትሄዳለች ነፍስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወዳለበት ሰማይ። በዚሁ አጋጣሚ አላህ ከሰባቱ ሰማይ በላይ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ብለው በማያሻማ ሁኔታ ተናግረዋል። አላህ ወዳለበት ሰማይ እስክትደርስም ነፍስ ትሄዳለች አሉ። ያቻለም ያ ነው።
ከዛ በኋላ ነፍስ እዚያ ከደረሰች በኋላ አላህ ሱብሓነሁ ወተዓላ ነፍስን መልሷት ወደ ስጋዋ ትግባና የቀብር ጥያቄ ትጠይቅ ይላል። ከዛ የቀብር ጥያቄ ይጠየቃል። በዚያ ሁኔታ ይሆናል። የካዲ ሰው በዚሁ አንጻር በተቃራኒ ይሆናል ማለት ነው። ጥያቄ ያለ ገጠ በጣም የማረሳው ሎጊያ እያለሁኝ ነው። ሎጊያ እያለሁኝ አንድ ልጅ ታሞ ስብርብር ብሏል። መቼም ማረሳው እና ንግስት ስብርብር ብሏል። እንዳለ ሲሄድ አባቱ የመስጂድ ኮሚቴ ነው ቅራልኝ ብሎኝ ልጁ ላይ ሄድኩኝ። ማታ ላይ ነው ከኢሻ ሶላት በኋላ ልክ ሲሄድ ጊዜ ቤቱ አለ አይደል ስብርብር ብሎ እንዳለ በእንትን ተጠቅልሎ በፋሻ ነገር ተጠቅልሎ ሙሉ ሰውነቱን አየሁት ቤት ውስጥ። በጣም ተነቀኩኝ። እንዳለ በቃ እንደ ልብስ ተደርጎለታል፣ ሙሉ ተሸፍኗል። ምን ሆኖ ነው ስላቸው ቀን ላይ በሞተር በጣም እያበረረ እየሄደ ተገልብጦ ነው ምናምን አሉ እና ይለፈልፋል ቅራበት ምናምን ብሎኝ ነው። ልክ እየቀራሁበት እያለሁኝ አብሮኝ ይቀራል። በውስጡ ያለው ጅን ማለት ነው። እንደኛ ቁርአን ይቀራሉ፣ እንደኛ ይሰግዳሉ፣ ይጾማሉ። አብሮኝ ይቀራል። እንደ እየቀራህ ነው ስለው አዎ እየቀራህ ነው ሁሴን አለኝ። ማነው ስም አልኩት። እኔ አብዱልአዚዝ እባላለሁኝ አለኝ። ጅን ነው ልጁ፣ ሌላ ነው ስሙ። እኔ አብዱልአዚዝ እባላለሁ፣ ጅን ነኝ፣ አማኝ ነኝ። እና ለምን ያዝከው ታዲያ ለምን ታሰቃየዋለህ ስለው እኔ ይዤው ላሰቃየው ፈልጌ አይደለም፣ ገና ልጄ ላይ ቅራበኝ ሲልህ ሰውየው ከመስጂድ ጀምሬ አብሬ ተከትዬህ መጥቼ ነው እንድሰማ ነው አለኝ። እሺ የያዛውን ሰው ታውቀዋለህ ወይ ጅን ስለው አዎ አውቃታለሁ፣ ሴት ናት፣ እኛ ሰፈር ነች አለ። የት ነው ሰፈራችን ስለው ይሄ አየር ጤና የሚባል አለ ሎጊያ ላይ፣ ወደዚያ ሳደርስ በፊት ትልቅ ቤተክርስቲያን አለ፣ እዚያ አካባቢ ነች ቤቷ ምናምን አለ። እሺ ምን አለ እሷ ነች እንደዚህ የከረበተችው እና ከሞተር እንዲወድቅ ያደረገችው ስለው አዎ አለ። ከዚያ ለምንድን ነው እንደዚህ ያደረገችው ስለው ከዚህ በፊት እየነዳ ያለ የእርሷን አጎቷን ገጭቶባት ሄዷል አለች። እሱ ግን አይቶት አይደለም፣ ሰዎች ናቸው እናንተ አታዩንም። በዚያ ሁኔታ እንዳጋጣሚ እያለፈ እያለ መጥቶት ሄዶ በዚያው ታሞ ምናምን አጎቷ ሞቶባታል ጅኑ እና ለዚያ ለመበቀል ፈልጋ አለቀውም ብላ ሁሌ ትዝት ነበር ከፊታችን። እኛ ደግሞ ለምነናታል። እነሱ እኮ ያዩንም ሰዎች ናቸው እና ለምን ይሄን ታደርጊያለሽ ብለን በጣም ብዙ ጓደኞች ጋር ለምነናታል አለ። ወላሂ የሚገርም ነገር ነው የነገረኝ። ለምነናታል አለ። ወላሂ የሚገርም ነገር ነው የነገረኝ። ከዚያ አይ በቃ አጎቴን ነው የገለው፣ እኔ ሳልገለው እሱን አልፋታውም ትለን ነበር ሁሌ። እና ዛሬ ራሱ ስትጠብቀው ጠይቀናት ነበር መንገድ ላይ በቃ ገለብጠዋለሁኝ ይገለዋለሁኝ እያለች ለመናት። በቃ ልትሰማ አልቻለችም። እርሷ ነች መታ ክርብትበት ያደረገችው። ዛሬ በሰላም እየነዳ ነበር እዛ እዚህ እንደዚህ ሆኖ ነው አለች። እና የት ነች አሁን ስለው ልክ እኔ ስመጣ አንተ ጋር አለ አንተ ልትቀራ መሆኑ ሲነገር ከእርሱ ሰውነት ወጣ ስትሄድ እያየኋት ነበር አለ። ጅኑ ጭራሽ ማለት ነው። እና ልትቀራ መሆኑ ስታቅ ወጣለች አለ። አሁን የለች በሰውነት ውስጥ የለች ሄዳለች አለ። እኔ ነኝ ያለሁት አለ። እሺ እባክህ ለምናት እንዳትመጣ፣ ሁለተኛ ሰውነቱ ላይ እንዳትገባ አናግራት ምናምን አልኩት። እናናግራታለን ምናምን አለ። ድምፁ ተውት እንዴት እንደሚቀረው ወላሂ ጅኖች ሲቀሩ ማለት ነው። ጅኖች በነገራችን ላይ ለቁርአን በጣም ልዩ ክብር አላቸው። በተለይ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩት ይሄን ቁርአን ነው የተናገረው። ወኢዝ ሰረፍና ኢለይከ ነፈረን ሚነል ጅኒ የስተሚዑነ አልቁርአን አለ ፈለማ ሐደሩሁ ቃሉ አንሲቱ። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን እየቀሩ እያለ አላህ ሱብሓነሁ ወተዓላ ጅኖችን ከሆነ ቦታ ያስነሳቸውና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሂደው እንዲሰሙ ይጋብዛቸዋል። ልክ ሲደርሱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋር ቃሉ አንሲቱ፣ ወዲያውም ምን ተባባሉ? ጸጥ በሉ የአምላክን ቃል እንስማ እስኪ ተባብለው በፍጹም የሚንጫጩና የሚያወሩ እንኳን አልሆኑም ብለው አላህ ይገልጻቸዋል። እኔ እናንተ ቁርአን እየተቀራ ልንጮህ እንችላለን፣ እነርሱ በጣም ልዩ ክብር አላቸው ለአምላካቸው ቃል። ቃሉ አንሲቱ ይላል ዝም በሉ ተባባሉ። ፈለማ ቁድያ ለአላህ ሲተርክልን ተቀርቶም ባለቀ ጊዜ ወለው ኢላ ቀውሚሂም ሙንዚሪን፣ ወደ ህዝቦቻቸው አስተማሪዎች ሆነው ተመለሱ፣ አስፈራሪዎች ሆነው ተመለሱ። ቃሉ አሉም ሂደው ለጅኖች ወገኖቻቸው እነዚያ ከነብዩ ሰለላሁ ዐለይሂ ወሰለም አንደበት ቁርአንን የሰሙ ጅኖች ያ ቀውመና አጂቡ ዳዒ አላህ፣ እናንተ ህዝቦች ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ፣ እኛ ከሙሳ በኋላ የተወረደን መጽሐፍ እነሆ ሰማን አሉም አለ። ሙሳን ያውቁት ነበር ጅኖች።
ከእርሱ አንድ ቃልን እየሰሙ ይከተሉም ነበር ማለት ነው። የነቢያቶች ሁሉ ተከታይ ነበሩ። ሙሰዲቀን ሊማ በይነ የደይህ ይህ ቁርአን ደግሞ የሰማነው የቀደሙትን ከእርሱ በፊት የነበሩትን መጽሐፎች የሚያረጋግጥ ነው። ያ ማለት ኦሪት የሚባል ኢንጂል የሚባል ሁሱ ወንድማችን አላህ ይጠብቅህ። ጀዛኩሙላህ ኸይር። ባንተ ብዙ ነገር አቀናል፣ ባንተ ብዙ ነገር ተለውጠናል። የወጣቱ አይነህ ወጣቱን ወደ ኸይር ነገር የምትጣራ 24 ሰዓት እንደ ሰው ኳስ ሊያትልም እንደ ሰው ኳስ ስትደግፍ አናይህም። 24 ሰዓት ቁጭ ብለህ ኦንላይን ላይ ሰዎችን ወደ ኸይር ነገር ትጣራለህና የምታስቀና እድለኛ ሰው ነህና ሁሷችን ዱአ አድርጉለት። እስኪ እድሜና ጤና አላህ ይስጠው። አላህ እድሜውን ረዘም ያድርግልን። ከዚህ በኋላም ብዙ ይጠቅመናልና ብዙ እንጠቀምበታለንና አላህ ጤናውንም አፍያውን አላህ ይስጠው፣ ደህና ያድርገው። እና በጣም ደስ የሚል ቆይታ ነበር። እስከ መጨረሻው ለሰማችሁ ጀዛኩሙላህ ኸይር። ሰምተናል የሚል ኮሜንት ላይ አስቀምጡ። አሰላሙ አለይኩም ወራህመቱላሂ። በሌላ ቪዲዮ እስከምንገናኝ